ግዴታ ስላልሆነ በቃ አወቅሽ አይደል? አሁን እሷ አለሽ። ከአሁን በኋላ አትበጥብጭኝ። አንቺም ናችሁ ሱመያም ከህይወታችን ውስጥ ውጡልን። ሁለታችሁ የእኛ ኖሮ ይኖራል፣ እናንተ ኖሮ አይኖሩም። እናንተ ውጡ በቃ። የራሳችሁ ኑሮ የራሳችሁ። አንቺም የሚወድሽ ልጅ አለ። ባለፈው አገናኞች ከልጁ ጋር ቀጥይ። የእኛን የእሷን እርግዝና መጠበቅ ትሄና የራስሽን እርግዝና ያሳይን። የራስሽን ምናምን አክብረሽ ያሳይነሽ፣ የእኛን ማክበር ሳይሆን ማለት ነው። ስለዚህ የእኛ ልታከብሪ ልታይልን ስላሰብሽ እናመሰግናለን። ከአሁን በኋላ ይኸውልሽ ከህይወታችን ውጭ ልንድሽ ነው የመጣ ነው። በህይወታችን ጣልቃ እንዳትገቢ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ስትበል እስኪ ሰላም በሏቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና ተከበራችሁ ሰዎች ዛሬ እኔ አማርኛ ለመኩት። ማሻአላህ በሁለት ቀን ለመደች አመጣችሁ። ሳዳ እስኪ ሰላም በል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ቤተሰቦች? አጠፋችሁ እናንተ ዘመኑ ጠፋን። በየቀኑ እየመጣ ነው እና ዛሬ ምን ይዘልን የመጣ ነው? ቤዛን ቀጥረናታል። ቤዛን ጠርተናታል። እዚህ ያቺ በመሀላችን እየገባች የምትበጠብጠዋን ወረኛ የሆነች ልጅ እሷን ጠርተናታል። ቤዛ እኔ ገልቼ ነበር። ገላይ ነበር። እኔ ቤዛ አይና ማየት አይፈልግም፣ ግን ዛሬ የዩኖቹ ማየቸው ዛሬ ማየት ፈለግሽ? ዛሬ ማየት ፈልግሽ ነው። ዛሬ ቤዛ እኛ ይደባደባለሁ። ወላሂ እኔ ቤዛ በጣም ተናጅጄ ነበር። ቤዛ ወይኔ ጉዴ ተቃጠላት። የኔ ጮጋራ ቤዛ ክኒኒ እንግዲህ እንደሰማችሁት ማለት ነው። ሰይድም ቤዛም ሆነ አሁን እንግዲህ ቤዛን እየጠበቁ ነው ማለት ነው። ቤዛን ለማግኘት ነው እንግዲህ። ቤዛን ማየት አልፈልግም፣ ዛሬ ላገኛት ትደበድባታለሁ እያለች ነው ሮዛ ማለት ነው። በነገራችን ላይ ይሄ ሁላ ሰይድ የሆነ ነገር ብሏት ነው እንጂ እንደዚህ አትልም ሮዛ ማለት